ባሳለፍነው ቅዳሜ በፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ አድርጓል የተባለው የ31 ዓመት ወጣት በዛሬው ዕለት ፍርድ ቤት እንደሚቀርብ ይጠበቃል። ይህ በሁለት ዓመታት ውስጥ ለሶስተኛ ጊዜ በፕሬዝዳንት ትራምፕ ላይ ተደረገ የተባለው የግድያ ሙከራ መነጋገሪያነቱ በሁለት ጎራ ተከፍሎ የቀጠለ ሲሆን የግድያ ሙከራው ድራማ ነው የሚሉ ወገኖችም አሉ እየተባለ ነው። ከጥቃቱ በኋላ ከአንድ ቴሌቪዥን ጣቢያ ጋር ቆይታ የነበራቸው ፕሬዝዳንት ትራምፕ በበኩላቸው ጥቃቱ ሲፈጸም ብዙም አለመደንገጣቸውን ተናግረዋል። ለመሆኑ በዓለማችን ላይ በጣም ጥብቅ የሆነ ጥበቃ የሚደረግላቸው ሰው የሆኑት ፕሬዝዳንት ትራምፕ እንዴት ከአንዴም ለሶስተኛ ጊዜ መሰሉ የግድያ ሙከራ ተደረገባቸው የሚለው ጉዳይ አሁንም አነጋጋሪነቱ ቀጥሏል። ዜና ትንታኔው የዘነበ ኃይሉ ነው። በዓለማችን ላይ በጣም ውስብስብና ጥብቅ የሆነ ጥበቃ የሚደረግላቸው መሪ መገኛ የሆነችው ልዕለ ኃያሉ አሜሪካ የሀገሪቱ 47ኛው ፕሬዝዳንቷ ዶናልድ ጄ ትራምፕን ለመጠበቅ ምን አይነት ፈተና ገጠማት የሚለው ጉዳይ መነጋገሪያነቱ አሁንም ቀጥሏል። ባሳለፍነው ቅዳሜ የሆነውም ድርጊት ይህንኑ ጥያቄ ዳግም ያጫረ ጉዳይ ነው። በዚህ ዕለት ሀገር አማን ብለው በዋሽንግተኑ ቅንጡ ሂልተን ሆቴል የተሰበሰቡት የአሜሪካ ባለስልጣናትና ጋዜጠኞች ከራት ግብዣ በኋላ የሆድ ሆዳቸውን ሊያወሩ እንጂ ለመሸሽና ለመሸበር አልነበረም። ነገር ግን ከካሊፎርኒያ ግዛት ወደ ዋሽንግተን የራሱን ዓላማ ይዞ የተጓዘው የ31 ዓመቱ ኮል ቶማስ እንዴት ጥብቅ ጥበቃ የሚካሄድበትን ይህንን ቅንጡ ሆቴል የጦር መሳሪያ ይዞ እንደገባ ሳይታወቅ ስፍራው ላይ ደርሷል። ትጥቁን እንደታጠቀም ፕሬዝዳንቱና ሌሎች ባለስልጣናት ወደሚገኙበት አዳራሽ ሲቃረብ የፍተሻ ስፍራውን ጥሶ በማለፍም የተኩስ ሩምታ መክፈቱ ተነገረ። ይህንን ትዕይንት የተመለከቱ የደህንነት ተንታኞች ግለሰቡ በምን አይነት መልኩ ከዚያ ድረስ ሊጓዝ ቻለ የሚለውን ጥያቄ ያነሱና በሀገሪቱ የደህንነት መዋቅርና ተቋም ላይ ያላቸውን ጥያቄ ያቀርባሉ። የደህንነት ኃይሉ ፕሬዝዳንቱ ለሶስተኛ ጊዜ ላያውም ጥብቅ ክትትልና ጥበቃ በሚደረግበት የሀገሪቱ ቅንጡ ሆቴል ውስጥ የግድያ ሙከራ እንዲደረግባቸው እንዴት ክፍተት ፈጠረ የሚል ጥያቄንም ደጋግሞ ያክላሉ። አንዳንዶች ደግሞ ግለሰቡ እንደ ሆሊውድ ፊልም ተዋናይ ስለቶችና የጦር መሳሪያዎችን ታጥቆ ሂልተን ሆቴል መግባቱ ሳያንስ እንዴት ፕሬዝዳንቱን ቀረበ ካሉ በኋላ ይህ ነገር ድራማ ይሁን እንዴ የሚል ጥያቄን እስከ ማንሳት ይገረማሉ። እንደውም ከጥቃቱ በኋላ ከሲቢኤስ ቴሌቪዥን ጣቢያ ጋር ቃለ መጠይቅ የነበራቸው ፕሬዝዳንቱ ያልደነገጥኩት የወደቀ የመመገቢያ ትሪ ያወጣው ድምጽ መስሏቸው መሆኑን ጠቅሰው ፍርሃትም እንዳልተሰማቸው ገልጸዋል። ክቡር ፕሬዝዳንት፣ ከእርሶ ብዙም ሳርቅ በተመሳሳይ ክፍል ውስጥ አብሬዎት ነበርኩ። የተኩስ ድምጽ ሰምተናል። ሁላችንም በአዳራሽ ውስጥ የነበረው ሰው ሁሉ ተደናግጦ ጠረጴዛ ስር ገብቷል። በዚያ ሰዓት እርሶ ምን ያህል ተጨንቀው ነበር? ሞታለው ወይም እቆስላለሁ የሚል ስጋትስ ነበረዎት? ምንም ነገር አልተጨነኩም። የህይወት ነገር ይገባኛል። ምክንያቱም ግራ በሚያጋባ ዓለም ውስጥ ነው እየኖርን ያለ ነው። የደህንነት ጉዳይ ተንታኞች ፕሬዝዳንት ትራምፕ ይህንን አመክንዮ የሚያቀርቡት ምናልባት ከኢራን ጦርነትና ከኤፕስቲን የቅሌት ፋይል ጋር በተገናኘ የተነሳባቸውን ቁጣ ለማረሳሳት የተጠቀሙበት ዘዴ ሊሆን ይችላል ይላሉ። ከዚሁ ጋር በተያያዘ የሲቢኤስ ጋዜጠኛዋ የፕሬዝዳንቱ ጠባቂዎችና የሀገሪቱ የደህንነት መዋቅር ፕሬዝዳንቱን ለማዳን ለምን 30 ሰከንድ ድረስ እንደፈጀባቸው ላነሳችላቸው ጥያቄ ፕሬዝዳንቱ የሰጡት ምላሽም ነበረ። የደህንነት ሰዎች በፍጥነት እርምጃ ሲወስዱ ተመልክተዋል። በሰከንዶች ውስጥ ምክትል ፕሬዝዳንቱን ኮታቸውን ይዘው ጎትተው ይዘውት ሄደዋል። ከዚያ ቀጥሎ የደህንነት ሰዎች እርሶን ፈልጎ ለማግኘት 10 ሰከንድ ወስዶባቸዋል። ከዚያ በኋላ ደግሞ እርሶን ከአደጋው ስፍራ ይዞ ለማውጣት ሌላ 20 ሰከንዶች ተቃጥለዋል። ምንድን ነው የተፈጠረው? የሆነው ምን መሰለሽ፣ እኔ ምን እንደተፈጠረ ማየት ፈልጌ ነበር፣ ግን ሊፈቅዱልኝ አልቻሉም። በኋላ ላይ ግን ነገሩ ከባድ መሆኑን ተረዳን። መጥፎ ነገር ሊሆን ይችላል አለን። በሌላ በኩል ይህ የግድያ ሙከራ እውነት ቢሆን እንኳን እንዴት ሁለት ጊዜ ከግድያ ሙከራ የተረፉ ፕሬዝዳንትን የአሜሪካ የደህንነት መዋቅር ለሌላ ዙር ጥቃት አጋለጣቸው የሚለው ጥያቄ እዚህ ጋር ይነሳል። በፈረንጆቹ 2024 በበትለር ፔንሲልቬኒያ የምረጡኝ ቅስቀሳ ላይ ያሉ የመጀመሪያው ግድያ ሙከራ የተደረገባቸው ትራምፕ የግራ ጆሯቸውን በጥይት ተነድለው ነገር ግን በሕይወት ለመትረፍ ችለው ነበር። ይህ ጥቃት ከተፈጸመ ከ64 ቀናት በኋላ ደግሞ እንደገና ፕሬዝዳንቱን እንደ ጥላ የሚከተላቸው ሞት ዳግም በራቸውን ማንኳኳቱ ተሰማ። በወቅቱ ፍሎሪዳ በሚገኘው የጎልፍ መጫወቻ ስፍራቸው ላይ አንድ ግለሰብ እርሳቸውን ለመግደል አድፍጦ ሳለ በጠባቂዎቻቸው መያዙ ብዙዎችን አነጋግሮም ነበር። አሁን ደግሞ በፕሬዝዳንት ትራምፕ ላይ ግድያ ሙከራ በማድረግና በሌሎች ወንጀሎችም ዛሬ ፍርድ ቤት የሚቀርበው የ31 ዓመቱ ኮል ቶማስ ረዘም ላለ ጊዜ ጸረ ትራምፕ ዘመቻዎችን በማህበራዊ ሚዲያ ሲያቀነቅን እንደነበርም ተሰምቷል። በተለይ ፕሬዝዳንት ትራምፕ
ሕፃናትን አድነው ከሚደፍሩና ሀገርን አሳልፈው ከሚሸጡ ወይም ክህደት ከሚፈጽሙ ወገኖች መካከል አድርጎ የሚቆጥሩ ተጠርጣሪ ኮል ቶማስ በሙያው መምህርና የቪዲዮ ጌም አዘጋጅ ነው። ግለሰቡ ጥቃቱን ለመፈጸም ከካሊፎርኒያ ወደ ዋሽንግተን ከማምራቱ በፊትም ለቤተሰቦቹ ስም ሳይጠቅስ አንድ ከሃዲና ደፋሪ ላይ እርምጃ ለመውሰድ ከቤቱ መውጣቱን የሚገልጽ ደብዳቤ ትቶ ነበር ተብሏል። ግለሰቡ እርሳቸውን ለመግደል አስቦ ወደ ዋሽንግተን ስለመምጣቱ የተጠየቁት ፕሬዝዳንት ትራምፕ ስለ ጉዳዩ ምንም እንደማያውቁ ጠቁመው ግለሰቡ ተራ የስም ማጥፋት ወንጀል ላይ የተጠመደ ነው ብሏል። እኔ ደፋሪ አይደለሁም። እኔ ማንንም አልደፈርኩም። ይህንን አንድ የታመመ ሰው የጻፈውን ነገር አንብበሽ መናገር የለብሽም። ከኤፒስተን ፋይል ጋርም በተያያዘ እኔ ሙሉ ለሙሉ ነፃ መሆኔ ይታወቃል። ግራም ነፈሰ ቀኝ ይህ የአሜሪካን ስመጥር ግለሰቦች፣ ዲፕሎማቶችና ጋዜጠኞችን የሚያስተናግደው የዋሽንግተኑ ሂልተን ሆቴል እንዴት ለዚህ ወንጀል ሰለባ ለመሆን ቻለ የሚለው ጥያቄ በቀጣይ ቀናት ምላሽ የሚያገኝ ይመስላል። ነገር ግን ፕሬዝዳንት ትራምፕ ከሂልተን ሆቴል ተሸብረው የተበታተኑትን የሀገሪቱን የዋይት ሀውስ ዘጋቢዎች ሌላ ድግስ ደግሰው ዳግም እንደሚያገኟቸው ቃል መግባታቸውም ተሰምቷል።